የትዳር አጋር ለመምረጥ የቤተሰብ አስተዋጽኦስ የቤተሰብ ሚና መሆን ያለበት ለሁለቱም ጮኛሞች ወይም ለሁለቱም ለወደፊት ትዳር የሚፈልጉ ልጆች ምክርን የመስጠት አስተያየትን የመስጠት ዘላቂ የሆነው እንግዲህ በአብዛኛው ወጣቶች ሊሆኑ ይችላሉ እድሜያቸው ወጣትነት ደግሞ ብዙ ነገርን ረጅም አድርገን የምናስበው ሳይሆን ወዲያውኑ በተሰማን ስሜትና ፍላጎት የምንገፋበት ይሄ የወጣትነት ስነ ልቦና የሚባለው በአብዛኛው በስሜት የሚገፋበት ሁኔታ አለ ወጣቶቹ ካላቸው ስሜት አኳያ በተለይም በዚህ ወቅት የግንኙነት ስሜት ከፍተኛ ነው የሚደርሱበት ነው ማረጋገጥ የሚፈልጉበት ነው የወንድነት እውነተኛ አለኝ ወይ የሴትነት አለኝ ወይ ብሎ እነዚህ ነገሮች ቸክ ማረጋገጥ ይፈልጋሉ ስለዚህ በዛ የተነሳ ወደ ተሳሳተ ጎዳና ሊገቡ ይችላሉ ስለዚህ መሆን ያለበት ነው ከሃይማኖትም አንፃር ምክር የመስጠት የተሻለ ትዳር እንዲኖራቸው ካላቸው ልምድ አንፃር ቋሚና ዘላቂ የሆነ ትዳር ሊያስመሰሩት የሚችሉ መመዘኛዎች ምንድናቸው ያንን የማሳወቅ ሂደት እንዲሁ የመጫን እንዲያድርግ ያልኩትን ካላደረግሽ አንዳንዴ ወላጆችም የተሳሳተ መመዘኛ ሊሰጡ ይችላሉ ገንዘብ ወላጆች በጣም ትኩረት ሊሰጡ ይችላሉ ልጆቹ ደግሞ ምናልባት የነሱ ምርጫ የተለየ ሊሆን ይችላል ከዛ አንፃር ሐሳብ የመስጠት ምክር የመስጠት እንደው እምቢ ብለዋል ያሁኖቹ ልጆች አይታዘዙም ብሎ መተው ሳይሆን የሚችሉትን ያህል ምክር መስጠት ከተቻለ ደግሞ ጥሩ ጓደኛ ጋር የማቀራረብ የማገናኘቱ ስራ ቢሰሩ የዛን አይነት ሚና መጫወት እንዳለባቸው የሚታሰበው ምን ጊዜም ወደቱን ለመናገር በአንድ ሰው ልጅ እድገት ውስጥ የቤተሰብን ያህል ትልቅ ሚና ያለው አካል የለም ስለዚህ በዚህም ሂደት ውስጥ የተሻለ ሚና ይጫወታሉ ብለን እናስባለን ሁለት ነገሮች ይታዩኛል ወላጆችም አክርሮ ጎትቶ የማያዝ እንደው በባለቤትነት እኔ ካልኩ ልፍ እንዳትል እኔ ሳልፈቅድ እንዳትጀምር እንዳትጨርስ የሚሉ ወላጆች አሉ ልጆችም ያኑ ይሃል ምን አገባ ካሁን በኋላ መብቱ የኔ ነው በሞትም ብድንም መብቱ የኔ ነው እነኚህ የተጓተው የተራራቁ ነገር የተሰበሩ ልጆች በተመጣጣነ ነገር ወላጆችም ድርሻ ቢሰጣቸው ልጆችም ድርሻ ቢሰጣቸው በመካከል ቢናበቡ የመናበብ ያንዱን ችግር አንዱ የመረዳት ለአንዱ ጥሩ አስተሳሰብ ሌላው ቢገዛ እንዲህ አድርጎ ቢጣጣም መልካም ይመስለኛል ነው ማለት ነው ፈቃድ እግዚአብሔር ሲባል እግዚአብሔር የሚፈቅደው ነገር ሲሆን ለንጽህና ለቅድስና በአጠቃላይ ለመልካም ነገር ተቃራኒ ያልሆነ ነው ለመሆኑ ፈቃድ እግዚአብሔር እንዴት ይታወቃል እግዚአብሔር ይፈጽመዋል ብሎ ከሁሉም በላይ ሕግ እግዚአብሔርን ለማክበር አስቦ ከገባ እግዚአብሔር ያገናኘዋል በመክንያቶች ሲያገናኘው ሁለቱም ተመሳሳይ ሐሳብ ውስጣቸው ይከሰታል ማለት ያን ተመሳሳይ ሐሳብ ይዘናል ብለው መጣደፍ የለባቸው ይህ ነገር ከእግዚአብሔር ነው ወይ ብለው በጥያቄ እንደገና ይቀጥላሉ በዛን ጊዜ የሁለቱም ሐሳብ የጸናና አንዱ ባንዱ ላይ የጸና ሆኖ ወደ ሌላ ማስመኘው የሰውነት እረፍት ሲያገኝ ፈቃድ እግዚአብሔር መሆኑ ሊታወቅ ይችላል ያ የሁለቱ መተሳሰብ ከልባቸው የማይጠፋ ሲሆን አንዳንዴም ለተወሰነ ጊዜ እንደ ቅድሚያ ጥልም የሚመስል ነገር በትናንሽ ስጋዊ ነገር ተቆራርፈው እንኳን ቢሄዱ ከውስጣቸው አልጠፋም ካለ አንድ እግዚአብሔር ያጣመረበት ሁኔታ አለ ስለዚህ የሰውነት መስከን የሰውነት የዛ የወደድነው ወይም ያገኘነው ሰው ከልባችን አለመጥፋት ሌላ መተካ አለማምጣቱ እና በውስጥ የሚመሰክር ነገር አለ በውስጣችን ማለት በሐሳባችን ደረጃ እና ሁኔታዎች ደግሞ ይቀነባበራሉ የእግዚአብሔር ሲሆን ቅንብራቸው ራሱ ህጋዊ የሆነ በንጽህና የታጀበ ለስጋዊ ደማዊ ሐሳብና ፈቃድ የማይበረታታ ሰክኖ ያችን የእግዚአብሔር የሚፈቅዳትን የአንድነት ሰዓት የሚያስጠብቀው ትዕግስት ያለበት ከሆነ ምንጩ እግዚአብሔር ነው ማለት ነው በባጭሩ የእግዚአብሔር ፈቃድ በጎ ነው ሰው ክፉ እንዳገኘው አይፈልግምም ፈቃዱም አይደለም ባህሪውም እንደዛ አይደለም ይሄንን ፈቃድ እንዴት ማግኘት ይችላል በዚህ እንዴት መጠቀም ይችላል የሚለው የክርስቲያኑ ደረጃ ይለየዋል እንደኔ በጋብቻ ብቻ አይደለም በማንኛውም ነገር ፈቃድ ያስፈልጋል ስለዚህ አሁን የእግዚአብሔርን ፈቃድ ለጀማሪ ክርስቲያን ለመካከለኛ ክርስቲያን ለፍጹም ክርስቲያን የሚባላል
ወጣኔ ያለ ማዕከላዊ ያለ ፍጹም አለ ስለዚህ የእግዚአብሔርን ፈቃድ ለማወቅ የሰውየው የእምነት ደረጃ ወሳኝ ነው ባይነኝ እኛ እንዳቅማችን ዝንባሌውን አይተን ጸሎት አድርገን እኔ አማኝ ነኝ እግዚአብሔር ለኔ ክፉ ነገር አያደርግብኝም ፍላጎቴ ነው ብሎ ይገባል ወጣቶች በስጋ ምኞት ብዛት አላግባብ እንዳይደክሙ ምኞቱም ካልተሳካ በተስፋ መቁረጥ እንዳይወድቁ ባጸደ ቤተክርስቲያን ተዘርተው በወንጌል ረስረሰው በምክረ ካህን ተኮትኩተው ሊኖሩ ይገባል አንዳንድ ወጣቶች በቸልተኝነትና በስሜታዊ ውሳኔ መጽሐፍ ገልጠው ስመ እግዚአብሔርን ጠርተው ወይም ወደ ታወቁ ገዳማት ሄደው ቃል ይገባባሉ አብረንም ቆረብን ይላሉ ይህንንም እንዳስገዳጅ የጮኝነት ቀድሞ ሁኔታ ይቆጥሩታል እውነት እንደዚህ ያለው ሂደት ለጋብቻ የሚያበቃ አስገዳጅ ቀድሞ ሁኔታ ይሆንን በመጀመሪያ ደረጃ እግዚአብሔር የፈቀደው መሆኑንም በይፋ አስመስክሮ ተመርቆ ካልገቡበት በኋላ አብረን ቆርበን ቢሉ ህጋዊ አይሆንም ህጋዊነቱ ከቆረቡ ያው አነሳሱ ህገወጥ ስለሆነ ፍጻሜው ህገወጥ ሊሆን ይችላል እነዚህ ሰዎች እኮ አብረው አስቀደሱ እንጂ ለጋብቻ ስርዓት ጠብቀው በንስሐ አባት ተመክረው ተዘክረው ይሄ ነው ተብለው የገቡ ሰዎች አይደሉም መስሎ ነው የሚታየው እና በስሜት በፈቃደ ስጋ በአምሮት በመጎምጀት የተገናኙበት ሁኔታ ስጋዊ አነሳስ ካለው ያ ሲያልቅ ውስጣቸውም አብሮ ያልቃል ያ ፍዳ ሳይሆንባቸው አይቀርም እና ያ በዚህ እናስገድድ ቢሉ ችግር ይገጥማቸዋል እንዲህ ባለው ጉዞ ወጣቶች የራሳቸውን ስርዓት ፈጥረው ስርዓተ ቤተክርስቲያን ይጥሳሉ ነገሮችም እንዳሰቡት ሳይሆን ሲቀር ሰላማተው በጭንቀት ተሞልተው ከማህበራዊና ስነ ልቦናዊ ቀውስ ባሻገር መንፈሳዊ ህይወታቸው ይበላሻል ስለዚህ ፈቃዳችንን ለፈቃዱ ማስገዛት ያዘጋጀልንን እንዲሰጠን በትግስት መጠበቅ ጊዜውም እስኪደርስ በመንፈሳዊ ህይወት በመትጋት በእምነት እጅን መዘርጋት ይገባል ታዲያ በፈቃድ እግዚአብሔር ተዋወቁና እርስ በርሳቸው የተፈቃቀዱ እጮኛሞች እስከ ጋብቻ የሚቆዩበት የጊዜ ገደብ ምን ያህል ሊሆን ይገባል ወደ ትዳር ከመገባቱ በፊት ሴቷም ሆነ ወንዱ የሌላቸውን ባህሪ የማሳየት ሁኔታ ሊኖር ይችላልና በረዘመ ቁጥር ያንን ለማየት የሚያስችልበት ጊዜ ያለው በጣም በረዘመ ቁጥር ግን ከትዳር መገኘት ያለበት ነገር አስቀድሞ ስለሚገኝ ኮሃቢቴሽን የሚሉት አለ ነው አብሮ ዝም ብሎ ተካቶ መኖር አይነት ነገር ሁሉ የሚገቡ ሰዎች ከትዳር በፊት ረዘም ያለ ጊዜ ከቆዩ ተካቶ ወደ መኖርና ለትዳር ቦታ ሳይሰጠው ጉዳዩም ወደ ትዳር ሳይሄድ የመቅረት እድል ይገጥመዋልና ከዛ አንፃር ስናየው በጣም ባይረዝም ይመረጣል